ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የማህበረሰቡን ተሳትፎ በማሳደግ ሰላምን ማጠናከር ያስቻሉ ስራዎች መከናወናቸውን የክልሉ ሰላምና ጸጥታ አስተዳደር ቢሮ ገለጸ። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ ባለፉት 9 ወራት የተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። ቤተልሔም ደሴ እንደሚከተሉት አቀርባለች። በሐረሪ ክልል የማህበረሰቡን ተሳትፎ በማሳደግ ሰላምን ማጠናከር ያስቻሉ ስራዎች መከናወናቸውን የክልሉ ሰላምና ጸጥታ አስተዳደር ቢሮ ገልጿል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ ባለፉት 9 ወራት የተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። በመግለጫቸው ባለፉት 9 ወራት በክልሉ የጸጥታ መዋቅርን ከማጠናከርና የጸጥታ ስጋትን ከማስወገድ አንጻር በትኩረት ሲሰራ ቆይቷልም ብለዋል። በተለይም የማህበረሰብን ተሳትፎ በማጠናከርና ከተለያዩ አደረጃጀቶች ጋር በመቀናጀት የተሰሩ ውጤታማ ስራዎች ተጨባጭ ውጤት አስገኝተዋልም ነው ያሉት። ኮንትሮባንድን፣ ህገወጥ የመሬት ወረራና ግንባታ፣ ህገወጥ ንግድ እንዲሁም ህገወጥ የጦር መሳሪያ ዝውውርን በመከላከል ረገድ ውጤት ያስገኙ ስራዎች መሰራታቸውንም ጠቁመዋል። ህገወጥ የነዳጅ ሽያጭን በመከላከል ረገድ በተሰሩ ስራዎችም በድርጊቱ የተሰማሩ አካላት በቁጥጥር ስር እንዲውሉ መደረጉንም አንስተዋል። ከዚህ በተጨማሪም ከአጎራባች ክልሎች ጋር በመቀናጀት የህግ የበላይነትን የማረጋገጥና የጸረ ሰላም ኃይሎችን እንቅስቃሴ ማምከን ያስቻሉ ተግባራት ሲከናወን መቆየቱን ገልጸዋል። 7ኛው ሀገራዊና ክልላዊ ምርጫ ፍጹም ሰላማዊ ሆኖ እንዲጠናቀቅ ለማድረግም በትኩረት እየተሰራ ስለመሆኑ ተናግረዋል። በቀጣይም የህዝብን ተሳትፎ የበለጠ በማጠናከር በክልሉ ያለውን አንጻራዊ ሰላም ዘላቂ ለማድረግ በትኩረት እንደሚሰራም ገልጸዋል። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ዝግጅት መደረጉን የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገዋ ተናገሩ። ኃላፊው ለዚያ እንዳሉት በ2018 የትምህርት ዘመን ከ2560 በላይ ተማሪዎች ሀገር አቀፍ ፈተናውን በበይነ መረብ ይወስዳሉ። የተማሪዎችን የማለፍ ምጣኔ ካለፈው ዓመት በእጥፍ ለማሳደግ ዝግጅት መደረጉንም ገልጸዋል። ለዚህም ለተማሪዎች የማጠናከሪያ ትምህርት በመስጠት የቤተ መጻሕፍት የአገልግሎት ጊዜን በማራዘምና ሌሎች ተግባራትን በማከናወን ተማሪዎችን የማዘጋጀት ስራ መከናወኑ ነው ያብራሩት። ግብዓት ከማሟላት ባለፈ ተማሪዎች በጋራ እንዲያጠኑና እንዲያነቡ ምቹ ሁኔታን መፈጠሩን ጠቁመው በሞዴል ፈተናዎች እንዲለማመዱ መደረጉንም አክለዋል። የ12ኛ ክፍል ተማሪ የሆኑት ሀብታሙ ስልጣንና ሚላት አለማየሁ በሰጡት አስተያየት የተሻለ ውጤት ለማምጣት የሚያስችል ዝግጅት እያደረጉ መሆናቸውን አረጋግጠዋል። ባለፉት 9 ወራት 13542 ለሚሆኑ ወጣቶች በተለያዩ የሙያ ዘርፎች ስልጠና መሰጠቱን የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ አስታወቀ። የትምህርትና ስልጠና ጥራትን ለማረጋገጥ በሁሉም የግል ማሰልጠኛ ተቋማት የሚሰጡ 28 የስልጠና ፕሮግራሞችን የጥራት ኦዲት ስራ መከናወኑ ተገልጿል። ፍቃዱ በላይ ባለፉት 9 ወራት ከ13542 የሚሆኑ ወጣቶችን በተለያዩ የሙያ ዘርፎች ስልጠና መስጠቱን የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ አስታውቋል። የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ በተቋሙ ባለፉት 9 ወራት የተከናወኑ ስራዎችን በሚመለከት መግለጫ ሰጥተዋል። በመግለጫቸው ባለፉት 9 ወራት በርካታ ስራ አጥ ወጣቶችን በተለያዩ የሙያ ዘርፎች ስልጠና እንዲያገኙ ማድረግ መቻሉን ገልጸዋል። ለዚህም ባለፉት 9 ወራት ከ2193 በላይ የሚሆኑ ወጣቶችን በአጫጭር ስልጠናዎች እንዲያገኙ ማድረግ መቻሉን ተናግረዋል። ስልጠናዎቹ በዋናነት በሆቴል፣ ሀገር በቀል ሙያዎች፣ ባህላዊ ስፌት ሙያ፣ በኮንስትራክሽን፣ ጅፕሰም፣ በጸጉር ስራ፣ በከተማ ግብርና፣ በማኑፋክቸሪንግና በቧንቧ ዘርፎች መሆናቸውንም ጠቁመዋል። በሁሉም በግልና በመንግስት ማሰልጠኛ ተቋማት የነባርና አዲስ ተማሪዎችን ቅበላን አስመልክቶ 12000 ሰልጣኞችን ለመቀበል ታቅዶ 13542 የሚሆኑትን ሰልጣኞችን መቀበል መቻሉን ጠቁመዋል። የልዩ ፍላጎት ሰልጣኞች በመደበኛና በአጫጭር ስልጠና ተጠቃሚ መሆን የቻሉ መሆኑን ኃላፊው አክለው ገልጸዋል። ባለፉት 9 ወራት ለነባርና አዲስ ኢንተርፕራይዞች አንቀሳቃሾች የተሟላ የኢንዱስትሪ ኤክስቴንሽን ድጋፍ እንዲያገኙ መደረጉንም ገልጸዋል። የትምህርትና ስልጠና ጥራትን ለማረጋገጥ በሁሉም የግል ማሰልጠኛ ተቋማት የሚሰጡ 28 የስልጠና ፕሮግራሞችን የጥራት ኦዲት ስራ መከናወኑን ገልጸዋል። በያዝነው የበጀት ዓመት ቀሪ ወራትም በተቋሙ የተከናወኑ የሚገኙ ተግባራትን ለማጠናከር በከፍተኛ ትኩረት ይሰራልም ብለዋል። በሐረሪ ክልል የተከናወነው የኮሪደር ልማት የትራፊክ ፍሰቱን በማቀላጠፍ የአደጋ ስጋትን እየቀነሰ መሆኑን የክልሉ ፖሊስ ኮሚሽን የትራፊክ ክፍል አስታወቀ። በተለይም ለእግረኞችና ለተሽከርካሪዎች የገነቡ መንገዶች መለየታቸው ለደህንነት መረጋገጡ ትልቅ ድርሻ እንዳለው ተገልጿል። ፍቃዱ በላይ ተጨማሪ አለው። በሐረሪ ክልል በተከናወኑ የኮሪደር ልማት ስራዎች በትራፊክ ደህንነትና ፍሰት ላይ ከፍተኛ ለውጥ እያመጣ መሆኑን በክልሉ የትራፊክ
ክፍል ምክትል ኃላፊ ምክትል ኢንስፔክተር ታጅር አብዲ ገልጸዋል። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በክልሉ የትራፊክ ክፍል ምክትል ኃላፊ ምክትል ኢንስፔክተር ታጅር አብዲ እንደገለጹት በክልሉ የተከናወነው የኮሪደር ልማት ስራ የትራፊክ ፍሰቱን በማቀላጠፍና ደህንነትን በማረጋገጥ ረገድ አበረታች ውጤት መመዝገቡን ገልጸዋል። የኮሪደር ልማቱ የትራፊክ ፍሰቱን 85 በመቶ በላይ እንዳሻሻለው የገለጹት ኃላፊው ልማቱ በተለይም ለእግረኞችና ተሽከርካሪዎች የተገነቡ መንገዶችን በመለየቱ የአደጋ ስጋትን በከፍተኛ ሁኔታ መቀነሱን ነው የገለጹት። የኮሪደር ልማት ፋይዳና ጥቅሙ ከ185% ስለ ትራፊክ ፍሰቱ እኛ አግዞናል። ምክንያቱም እግረኛ ነው የምጠቀመው። መንግስት ከፍተኛ ባጀት በማፍሰስ ለሰው ህይወት እና ለሰው ልጅ ቅድሚያ በመስጠት እግረኛ እንድሰራ እንደ ሀገሪቷ የተሰሩ ስራዎች በጣም ስለ ኮሪደር አካባቢ ላይ በጣም የትራፊክ እንቅስቃሴ አደጋ እንዳይበዛ ተደርጓል ማለት ነው። መኪናው የራሱ መንገድ አስፋልት ይዞ ነው የሚሄደው። አስፋልት እግረኞች፣ ተማሪዎች፣ ትላልቅ ሰዎች እንደዛው ሳይክል የሚጠቀሙ አይን ዝውውሮች የራሳቸው መንገድ ስላሉ ከ185% እንደ ክልላችን አደጋ የተቀነሰበት ሁኔታዎች አሉ። ቀድሞ እግረኞች ተሽከርካሪዎችና እንስሳት ጠባብ በሆኑ አስፋልቶች ላይ በጋራ ይጠቀሙ እንደነበር አስታውሰው ሆኖም በአሁኑ ወቅት ተማሪዎች፣ አዛውንቶች፣ ሳይክል ተጠቃሚዎችና አካል ጉዳተኞች የራሳቸው የሆነ አስተማማኝ መንገድ ተጠቃሚ መሆናቸውን ተናግረዋል። ምንም እንኳን የኮሪደር ልማቱ አመርቂ ውጤት እያሳየ ቢሆንም አሁንም በተወሰኑ አሽከርካሪዎች የጥንቃቄ ጉድለትና ከፍጥነት በላይ በማሽከርከር ምክንያት አደጋዎች እያጋጠሙ መሆኑን ጠቁመዋል። በተለይ አንዳንድ አሽከርካሪዎች ከተፈቀደው ፍጥነት በላይ በመንዳት በከተማ ውስጥ አደጋ እያደረሱ መሆኑን ነው ያመላከቱት። ሆኖም ግን መኪኖች ከዱሮ ባይበልጥም አደጋዎች አሉ። በተለያየ ምክንያት አንዳንድ ሾፌሮች በኦቨር ኮንፊደንስ ከአግባብ በላይ ያለ ፍጥነት ምሮጡ፣ የተፈቀደለት ፍጥነት በላይ ማለት ምሮጡ ከተማ ውስጥ አሉ። እሱ አካባቢ ላይ ስለ ትራፊክ እንቅስቃሴና ፍሰቱ ኮሪደር ማለት አሁን ያየ ነው ጥቅሙ ማለት ነው። አሁን እንደ ድሮ ሁሉም እግረኞችም እንስሳቶችም ሁሉም አንድ አስፋልት ላይ ነው የሚጠቀሙት። አስፋልት ማለት እግረኛ የለ ምን የለ እዛው ላይ መንገድ ጠባብ። ስለዚህ ያው በኮሪደር አካባቢ የተገኙ ወይም በትራፊክ ፍሰት አካባቢ የተገኙ ውጤት ምን ብዬ ብገልጽ ባልችልም ከ185% ለኛ ጥቅም አለ ማለት ፈልጌ ነው። ችግሮችን በዘላቂነት ከመቅረፍ አኳያ የኮሚኒቲና የትራፊክ ክፍሎች በእቅድ እየሰሩ መሆናቸውን በመግለጽ በሰው ሕይወትና በንብረት ላይ የሚደርሰውን ጉዳት ለመቀነስ የግንዛቤ ማስጨበጫ ስራዎች በሰፊው እየተከናወነ እንደሚገኝ ጨምረው ገልጸዋል። ኮሚኒቲ ክፍል እንደ ትራፊክ ክፍል በእቅድ ነው ስራዎች እየተሰሩ ያሉት። በእቅድ ውጭ ተቆጣጣሪዎች አካባቢ በእቅድ ነው እቅድ አውጥተን ነው እየሰራን ያለ ነው። ትራፊክ አደጋ መንስኤና ጉዳቱ ንብረት ላይ የሚደርስ ጉዳትና የሰው ልጅ ህይወት ላይ የሚደርሱ ጉዳቶች ላይ በግንዛቤ ክፍል በሰፊ ነው እየተሰራ ያለው። በሰፊ ክልላችን መውጫና መግቢያ አካባቢ ላይ ከባባድ መኪና የሚነዱ ሾፌሮች፣ የመንገድ ሁኔታ ማያውቁ ሾፌሮች ላይ እኛ ቋሚ ምድብ አለን። በቋሚ ምድብ አማካኝነት ቀን ሌሊት እያስተማርን ያለ ነው። አመሬሳ ኬላ ላይ 2 ትራፊክ ቀን ብቻ ሳይሆን ማታ ሙሉ ያድራሉ። ይሄ ምክንያቱም ማታ አካባቢ አደጋ ስለሚበዛ የሚገቡና የሚወጡ ሾፌሮች የመንገዱ ሁኔታ እያስረዳን እያስተማር መኪኖች ይገባሉ። በኮሪደር ልማት የተገኘውን የትራፊክ ደህንነት ውጤት ዘላቂ ለማድረግና አሽከርካሪዎች የሚታይባቸውን የፍጥነት ወሰን የመጣስ ችግሮች ለመቆጣጠር በቀጣይ በትኩረት እንደሚሰራ አረጋግጠዋል።
የሳውዲ አረቢያ የልኡካን ቡድን በሐረር ከተማ የቱሪስት መዳረሻዎችን ጎበኘ። የኢትዮጵያን የቱሪስት መስህቦች በዓለም አቀፍ ደረጃ ለማስተዋወቅ ያለመው የሳውዲ አረቢያ የልኡካን ቡድን በታሪካዊቷ የሐረር ከተማ ጉብኝት አድርጓል። የልኡካን ቡድኑ በዩኔስኮ የዓለም ቅርስነት የተመዘገበውን የጀጎል ግንብን ጨምሮ በከተማዋ የሚገኙ ሙዚየሞችን፣ ጥንታዊ መስጊዶችንና ልዩ የህንፃ ጥበቦችን፣ የጅብ ማብላት ትርኢት ስፍራን እንዲሁም የሐረር ስልጣኔና ባህላዊ እሴቶችን መመልከት ችሏል። የልኡካን ቡድኑ ጉብኝት የሐረርን የቱሪስት መዳረሻነት ለሳውዲ አረቢያና ለዓለም አቀፍ ጎብኚዎች ይበልጥ ለማስተዋወቅና የሁለቱን ሀገራት የቱሪዝም ትብብር ለማጠናከር ትልቅ ሚና እንደሚኖረው ተገልጿል። የባቢሌ ዞኖች መጠለያ ለኢኮኖሚና ለቱሪዝም ዘርፍ እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን የምስራቅ ሐረርጌ ዞን ባህልና ቱሪዝም ጽሕፈት ቤት አስታውቋል። ዞኖቹ ያላቸው ለየት ያለ ተፈጥሯዊ ባህሪ ለዘርፉ እድገት ትልቅ አቅም መሆኑን ተመላክቷል። ለአደም ኢብራሂም ዘገባ ቤተልሔም ደሴ። በምስራቅ ኢትዮጵያ ከሚገኙ ድንቅ ተፈጥሯዊ ጸጋዎች መካከል ቀዳሚ የሆነው የባቢሌ ዞኖች መጠለያ ከሐረር ከተማ በቅርብ ርቀት 30 ኪሎ ሜትር ገደማ ላይ የሚገኝ በመሆኑ ለሀገር ውስጥና ለውጭ ጎብኚዎች ምቹና ተመራጭ የቱሪስት መዳረሻ ሆኗል። የምስራቅ ሐረርጌ ዞን ባህልና ቱሪዝም ጽሕፈት ቤት እንደገለጸው የባቢሌ ዞኖች በሀገሪቱ ካሉ የቱሪስት መስህቦች መካከል በግንባር ቀደምነት የሚጠቀሱና የአካባቢውን ድንቅ ስነ ምህዳራዊ ሀብት ናቸው። በጽሕፈት ቤቱ ተወካይ አቶ ተሾማ አያና እንደገለጹት እነዚህ ዞኖች በባቢሌ ወረዳ ማዕከልነት በሚገኝና 4 አጎራባች ወረዳዎችን የሚያዋስን ሰፊ መጠለያ ውስጥ በነጻነት እየተዘዋወሩ ይኖራሉ። ኤዶን ታውምሳ አርባካና ዳንጋዬ ይህ ዝሆን ዝርያው የተለየና በምስራቅ አፍሪካ የሚገኝ ሲሆን ምስራቅ ሐረርጌ ዞን ባቢሌ ወረዳ ውስጥ በ6000 ኪሎ ሜትር ስፋት ባለው ቦታ ላይ ይገኛል። ዳንጌሱን ኒዲበመቹራን መጠለያው ከኦሮሚያና ከሶማሌ ክልሎች አዋሳኝ አካባቢዎች ጋር የሚገናኝ በመሆኑ ዝሆኖቹ በህገወጥ አደን እንዳይጎዱ ከጎረቤት ክልሎችና ወረዳዎች ጋር በቅንጅት የጥበቃ ስራ እየተከናወነ ይገኛልም ብለዋል። አርባ ወልቀበቴ ሞቱማን ናኖ ሶማሌስ ተይ ሞቱማን የኦሮሚያ ባህልና ቱሪዝም ቢሮ እንደገለጸው ይህን አካባቢ ለመንከባከብ ከጎረቤት የሐረሪና የሶማሌ ክልሎች ጋር በ2017 እንደ አውሮፓ አቆጣጠር ስምምነት ተፈርሟል። ቁሰቹ ዮኪሞ ኩኑንሳ ጎቹ ፊቀምና ዋንጀ ናኖ አርባት ምንም እንኳን የጥበቃ ስራው ተጠናክሮ ቢቀጥልም ዝሆኖች አልፎ አልፎ ከመጠለያው ወሰን ውጪ በመውጣት በአርሶ አደሮች ማሳ ላይ ጉዳት እንደሚያደርሱ ተገልጿል። ባቢሌራ ዮዴም ማዩ ጅራቹን ነው ብዬ ሶጊዳ ኤሳ አርገት ባቢሌ አርገት የዝሆን በአፍሪካ ውስጥ ከሚገኙት የዝሆን ዝርያዎች መካከል ልዩ የሆነ ዝርያ ነው። የሮ አደዳ በከደዳቲ ኒፋየደማ አኩመናማት ይችላል። በመሆኑም በፓርኩ ዙሪያ የሚገኙ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንዲያደርጉ አቶ ተሾማ አሳስበዋል። የባቢሌ ዝሆኖች ከሌሎች ዝርያዎች ልዩ የሚያደርጋቸው አካለ ግዝፈታቸው፣ በቡድን የመንቀሳቀስ ልማዳቸውና ለየት ያለ ግዙፍ ሆምቢ ወይም ጥርስ ያላቸው መሆኑ እንደሆነም ተናግረው ከውጭ የመጣ ጥቃትም በጋራ የመከላከል ጠንካራ ማህበራዊ ባህሪ እንዳላቸው ገልጸዋል። የባቢሌ ዝሆኖች የተፈጥሮ ውበትና የሀገራችን ድንቅ መስህብ በመሆናቸው የሚመለከታቸው አካላት ሁሉ አስፈላጊውን ድጋፍ በማድረግ የጎብኚዎችን የቆይታ ጊዜ እንዲያራዝሙና ከዘርፉ የሚገኘውን ገቢ እንዲያሳድጉ ጥሪ ቀርቧል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የሚኒስትሮች ምክር ቤት በ54ኛ መደበኛ ስብሰባው የተለያዩ ውሳኔዎችን አሳለፈ። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ያሳለፈው ውሳኔ እንደሚከተለው ይቀርባል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 54ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየበት በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ለአገር በቀል ኢኮኖሚ ማሻሻያ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ስምምነት ነው። ሁለተኛው ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ ብድር ስምምነት ነው። ምክር ቤቱ ሁለቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነቱን ማጽደቁ እናም ረቂቅ አዋጁን ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል።
በመቀጠልም ምክር ቤቱ የተወያየው በሀገራችን የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ላይ ነው። የስምምነቱ ዋነኛ ግብም አበዳሪዎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሙባቸውን ጠንካራ መስፈርቶች በማሟላት የሚያስፈልገውን ካፒታል እንዲያገኙ አስቻይ ሁኔታን መፍጠር፣ ማዳበሪያን በአገር ውስጥ በማምረት የአገር ውስጥ ፍላጎትን ማሟላት፣ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ማስቀረትና በምግብ እህል ራሳችን ለመቻል የምናደርገው ጥረት ማሳካት ነው። ምክር ቤቱም ስምምነቱ የመንግስትን ፖሊሲ አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ይሁንታ ሰጥቶታል። በሶስተኝነት ምክር ቤቱም የተወያየው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ነው። የኢንፎርሜሽን ቴክኖሎጂን መሰረት የሚያደርጉ የተለያዩ የመንግስት አገልግሎቶችን በሚይዟቸው ኢንፎርሜሽኖችና ዳታዎች ላይ የሚነጣጠሩ የሳይበር ጥቃቶችን በአገሪቱ ኢኮኖሚ፣ ማህበራዊ፣ ሰላማዊ እና መረጋጋት ላይ የሚፈጥረውን አሉታዊ ተጽዕኖ ለመቀነስ ለመከላከል ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሳይበር ደህንነትን ጥበቃና ቁጥጥር በማድረግ አስፈላጊ ሆኖ በመገኘቱ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ ከተወያየ በኋላ ግብአቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በአራተኝነት ደግሞ የምክር ቤቱ በዓለም አቀፍ የሁለትዮሽ ስምምነቶች ላይ ተወያይቷል። የመጀመሪያው ከቪየትናም ሶሻሊስት ሪፐብሊክ መንግስትና ከሩሲያ ፌዴሬሽን ጋር የተደረጉ እንደ ቅድመ ተከተላቸው ዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ ሰዎች ቪዛን የማስቀረት ስምምነትና የጋራ የባዮሎጂ ምርምር ማዕከል ማቋቋም ናቸው። ስምምነቶቹም ኢትዮጵያ ከሀገሪቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና በሳይንስ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ የሚያስችሉ ለምክር ቤቱ ቀርቧል። ሁለተኛው ከኤስቶዋኒ ንጉስ ነገስት መንግስት፣ ከአንጎላ ሪፐብሊክ መንግስት፣ ከባንግላዴሽ ህዝባዊ ሪፐብሊክ መንግስትና ከሴራሊዮን ሪፐብሊክ መንግስት ጋር በተደረጉ 4 የአየር አገልግሎት ስምምነቶች ላይ ተወያይቷል። ስምምነቶቹ የኢትዮጵያ አየር መንገድ ወደ ሀገሪቱ ርዕሰ መዲናዎች በ3ኛና 4ኛ የትራፊክ መብት የመንገደኛና የጭነት የበረራ ምልልስ ለማድረግ ተወካይ አየር መንገዶችን በሽርክና ለመስራት በ5ኛ የትራፊክ መብት ወደ ተመረጡ መዳረሻዎች በረራ ለማድረግ የሚያስችሉና ኢትዮጵያ ከአገሪቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ለአየር መንገዱ ተጨማሪ የገበያ ዕድል ለመፍጠር የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ለስራ ዕድል ፈጠራም ለውጭ ምንዛሬ ግንኙነትና ለቱሪዝም ትልቅ ጠቀሜታ ያላቸው በመሆኑ ለምክር ቤቱ ቀርበዋል። ምክር ቤቱም በጉዳዮች ላይ ከተወያየ በኋላ የስምምነት ማጽደቂያ ረቂቅ አዋጆቹ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ ላይ ነው። አገልግሎቱ የእሳትና የሌሎች ቅጽበታዊ አደጋዎችን ለመከላከል ለመቆጣጠር የሚያስችል ተቋማዊ አደረጃጀት በመፍጠር የሚያጋጥሙ አደጋዎችን የከፋ ሰብአዊ ቀውሶችና ጉዳቶች ሳያስከትሉ ለመቆጣጠር የልማትና ኢንቨስትመንት ተግባራት፣ የእሳትና ሌሎች ቅጽበታዊ አደጋዎች ተጋላጭነትን በመፈተሽ ስጋት ካለም የምላሽ አቅም ግንባታ ምክር አገልግሎትን ከሌለም ይሁንታ ለመስጠትና አገራዊ የእሳትና ሌሎች ቅጽበታዊ አደጋ ስጋቶችና ክስተቶች ቁጥጥር ስርዓትን ለማምረት እንዲቻል ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በረቂቅ ደንቡ ላይ ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ወደ ዓለም አቀፍ ዘገባዎች ስናልፍ እንግሊዝ አዲስ ከሲጋራ ነጻ ትውልድ ለመፍጠር የሚያስችል ጥብቅ ሕግ እያረቀቀች ነው። እርምጃው የተወሰደው ከማጨስ ጋር ተያይዘው የሚመጡ የረጅም ጊዜ የጤና ስጋቶችን ለመቀነስ ነው ተብሏል። ምስጋናው ኃይሉ የዩናይትድ ኪንግደም መንግስት በትውልድ ቅብብሎች ውስጥ ሲጋራን ሙሉ በሙሉ ለማስወገድ ያለመ እጅግ አነጋጋሪና ታሪካዊ የህግ ረቂቅ ይፋ አድርገዋል። በዚህ እቅድ መሰረትም ከፈረንጆቹ 2008 ዓ.ም በኋላ የተወለደ ማንኛውም ሰው በህይወት ዘመኑ በህጋዊ መንገድ ሲጋራ ወይም የትንባሆ ምርቶችን መግዛት እንዳይችል በቋሚነት ይታገዳል። ይህ ስትራቴጂ ተግባራዊ የሚደረገው ሲጋራ ለመግዛት የሚፈቀደውን ዝቅተኛ የእድሜ ገደብ በየዓመቱ በ1 ዓመት ከፍ በማድረግ ሲሆን ይህም ወጣቶች እድሜያቸውን እየጨመረ ቢሄድም እንኳ በህግ የተፈቀደውን የሽያጭ ጣሪያ እንዳያገኙ ያደርጋል። የዚህ ትልቁ ውሳኔ ዋነኛ ግብም ወጣቶች ማጨስ ከመጀመራቸው በፊት መከልከልና ወደፊት ከትንባሆ ነፃ የሆነ ማህበረሰብ መፍጠር ነው። መንግስት ይህን እርምጃ የወሰደው ከማጨስ ጋር ተያይዞ የሚመጡ የረጅም ጊዜ የጤና ስጋቶችን ለመቀነስና በሀገሪቱ የጤና ጥበቃ ስርዓት ላይ የሚፈጠረውን ከፍተኛ የሕክምና ወጪ ጫና ለማቃለል በማለም ነው።
ህጉ በይፋ ከጸደቀ እንግሊዝን በዓለም ላይ እጅግ ጥብቅ የትንባሆ ቁጥጥር ደንብ ካላቸው ጥቂት ሀገራት መካከል ቀዳሚዋ ያደርጋታል። ምንም እንኳን አንዳንድ ወገኖች ውሳኔው የግል ምርጫን ይገድባል በሚል ቢተቹትም የጤና ባለሙያዎች ግን እርምጃው በሚሊዮን የሚቆጠሩ ሰዎችን ህይወት ከካንሰርና መሰል የመተንፈሻ አካላት በሽታዎች የሚታደግ የዘመኑ ታላቅ የጤና አብዮት ነው ሲሉ አሞካሽተውታል። ኢንዶኔዥያ ከ22 ዓመታት ትግል በኋላ ለቤት ሰራተኛ ህጋዊ እውቅና ሰጠች። የኢንዶኔዥያ ፓርላማ ከ20 ዓመታት በላይ የፈጀውን የቤት ሰራተኞች መብት የሚያስጠብቅ ህግ ነው ያወጣቸው። ለቢቢሲ ዘገባ ባህር ጠንክር። የኢንዶኔዥያ ፓርላማ ከ20 ዓመታት በላይ የፈጀውንና የቤት ሰራተኞች መብት የሚያስጠብቅ ህግ አወጣች። አገሪቱ ወደ 4.2 ሚሊዮን የሚጠጉ የቤት ሰራተኞች ያሏት ሲሆን ከነዚህ ውስጥ ወደ 90% የሚሆኑ ሴቶች ናቸው። ቀደም ሲል በህጋዊ መንገድ እንደ ሰራተኛ ማይቆጠሩም ነበር። በአዲሱ ህግ መሰረት የጤና መድን፣ የእረፍት ቀናትና የጡረታ ክፍያ የማግኘት መብትም ይኖራቸዋል። ኤጀንሲዎች የደሞዝ ቅነሳዎችን ተግባራዊ እንዲያደርጉ የማይፈቀድላቸው ሲሆን ከ18 ዓመት በታች የሆኑ ልጆችን እንደ ቤት ሰራተኛ መቅጠርም ህገወጥ ይሆናል። አንዳንዶች ህጉ መጽደቁ ሲሰሙ ሲያለቅሱ የታዩ ሲሆን አንድ ሰራተኛ እዚህ ለመድረስ የ22 ዓመታት ትግል መጨረሻ መሆኑን ተናግረዋል። የቤቱ ሰራተኞች ጥበቃ ህግ ለመጀመሪያ ጊዜ የቀረበውም እንደ አውሮፓውያን አቆጣጠር በ2004 ቢሆንም በተደጋጋሚ እንቅፋቶችን አስተናግዷል። በረቂቁ ላይ የተደረጉ ውይይቶች ለዓመታት ተቋርጠው በፈረንጆቹ 2020 በፓርላማ እንደገና መታየት ጀምረዋል። ተቆጣጣሪዎች ዝርዝር የአፈጻጸም ፖሊሲዎችን ለማዘጋጀት 1 ዓመት ይኖራቸዋል። በኢኮኖሚ ውስጥም ወሳኝ ሚና ቢኖራቸውም በሚሊዮን የሚቆጠሩ የኢንዶኔዥያ የቤት ሰራተኞች በሰራተኛ ህጎች መሰረት ጥበቃ አልተደረገላቸውም። ብዙዎቹ ያለ ምንም የህግ ውል መደበኛ ባልሆነ መንገድ የሚቀጠሩ ናቸው። አንዳንዶቹ ለረጅም ሰዓታት በትንሽ ክፍያ የሚሰሩ ሲሆን አንዳንዶቹ ደግሞ ከ12 ዓመት በታች ጀምሮ ወደ ስራ ይገባሉ። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የነበሩ ዜናዎቻችን እኚህን ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።